ክፈትልኝ ወንድሜ ወንድሜ ይቅር በለኝ። ቆይ ላሳዝንም ብቸኛ እኮ ነኝ ወንድሜ ክፈትልኝ እባክህ እንደዚህ አትጨክንብኝ ወንድሜ። እባክሽ ራስሽን እየጎዳሽ ነው። በቃ እኔ ከዚህ ልሂድ። እዚህ ምን ታደርጋለህ? እኔማ ሲኮ ወጣች ላናግራት ነበር። እንዴ ሲኮ እዚህ የለችም ማለት ከቤቷ የት ሄደለች? አታወሩም እንዴ? ስለተፈጠረው ነገር ምንም አልሰማም? አሁን ማውራት አቁመናል። ምንም የማውቀው ነገር የለም። ናታን ከቤት አባራት። ምን? ለምንድን ነው ያባረራት? ምን አጠፋች? ስላረገዘች መሰለኝ። እንደዛ ነው ሲያወሪ ስሞት። ስለዚህ ሰው እየፈጠረች ሳይሆን እውነቷን ነው ማለት ነው። ቆይ እንዴት ይሄ ሊፈጠር ቻለ? ከማን ያረገዘችው? እሱን እኔም አላውቅም። እሺ የት ናት? የት ላገኛት እችላለሁ? እባክህ ሁሉም ነገር ልታብራልኝ ይገባል። እኔ እኮ እየቀለድሽ ነበር የመሰለኝ። እንዴ ተጣልታችኋል እንዴ? ጥያቄህን ተሆነ የጠየቁን ብቻ መልስልኝ። እሱ እንኳን እኔም አላውቅም እውነት። ብቻ ግን ከእሷ ጋር የሆነ ልጅ ነበረ። እንደውም አልፎ አልፎ እኮ እዚህ ይመጣል። እሺ በቃ ዳጊ አመሰግናለሁ። በአሁኑ ናታን አምሮሯል። ፂ ያደረገችው ነገር በጣም አናዶታል ማለት ነው። ፂም እንግዲህ እንደሚታወቀው ሳታውቅ ነው ይህ ሁሉ ነገር እሷ ላይ የተፈጠረው። ነገር ግን በስተመጨረሻ አውጥቶ ውጭ ላይ ጥሏታል ማለት ነው። እንግዲህ ኤፍራታ በስተመጨረሻ ላይ ከሌላ ከሚሰማ እኔው ራሴ ስለ ጽዮን ሁሉንም ነገር ብነግረው ይሻላል ብላ እንግዲህ እሱም አስፈራርቷ ስለነበረ በኋላ ኤፍራታ ለእኔ ካልነገርሽኝ ከሌላ ሰው ከሰማው ሌላ ነገር ነው ሊፈጠር የሚችለው ስለዚህ ብትነግሪኝ ይሻላል ብሏት አስፈራርቷት ስለነበረ ያንን ነገር እንግዲህ ስለፈራች ስለ ጽዮን ሁሉንም ነገር ነግራዋለች ማለት ነው። ከዛም በኋላ እንግዲህ እንዴት አደርገኛለች፣ እንዴት አዋርደኛለች፣ ሄጄማ ሰራላታለሁ ብሎ ቀጥታ ሄደ ማለት ነው እነገኒ ቤት ከሄደ በኋላ እንግዲህ ያው ጽዮንና ቃል አንድ ላይ ቆሞ እያወሩ ስለነበረ ያኔ ባያገኛት ጊዜ እንዴት ከጠላቶች ጋር እንደዚህ አይነት ነገር ትሰሪያለሽ ብሎ እንግዲህ ግምቱም ትክክል ባይሆን ከቃል ነው ያረገዘችው በሚለው ነው ማለት ነው። ምክንያቱም ከዚህ በፊት እንግዲህ አቤል ጽዮን ከቃል ጋር ፍቅር የጀመረች ይመስለኛል። ስለዚህ ቃል ደግሞ እሷን ማጥመድ ስለሚፈልግ ነው ብሎ ነግሮት ነበረ። እሱም ደግሞ እሱ እኔን ለመጉዳት ቃልን እየተጠቀመ ነው ያለው፣ ቃል ጽዮንን እየተጠቀማት ነው ያለው። ስለዚህ እህቴን መጠቀመ እንዳያደርግ ሁሉንም ነገር አንተ ተከታተል፣ እኔም ደግሞ መጨረሻውን እደርስበታለሁኝ። እስከዛሬ ድረስ እንግዲህ ያው የኛ ቤት ውስጥ ነበረ እየኖረ ያለው። ምንድን ነው ይህ ነገር? ከየት የመጣ ነው? ማን ነው እሱ ውስጥ ተከራይ ነኝ ብሎ እዛ ቤት ውስጥ የሚቀመጠው የሚለው ነገር በፊት ላይ ጥያቄ ሆኖበት ስለነበረ አሁን ላይ ደግሞ እንዴት ሲሆን ከኔ ባላጋራዎች ከኔ ጠላቶች ጋር እንደዚህ ቅርብርብ ትሆናለች? አንድም ቀን እንደዚህ አስቤ አላውቅም ነበረ። አታቂኝም፣ አላቅሽም፣ ከዚህ ቤት ለቃሽ ልትወጪ ይገባል ብሎ እንግዲህ በጣም ተበሳጭቶ ስለነበረ እሷን አስፈንጥሮ አስወጡታል ማለት ነው። እሱንም በቦክስ እያጋጨው እንግዲህ ያው ቃል ደግሞ ምንም ያህል ጨካኝ ቢሆንም ሰዎች ጨካኝ ቢያደርጉትም ለሴት ልጅ ግን ክብር አለው። በጣም ያዝናል ማለት ነው። ጽዮን ናታን በዚህ ልክ ጮሆባት ከነ በቃ እያዞራት እንግዲህ መሬት ላይ እያፈረጣት እንደዛ ሲያደርጋት ለምንድን ነው እንደዚህ የምታደርገው ቢለውም እንኳን ያው ቃልን ያው በቦክስ ብሎ ጥሎታል ማለት ነው። ያንንም ነገር ተቋቁሞ ናታን ላይ ምንም ሳያደርስ ከጽዮን ጋር ወደ ውጭ ወጥቷል ማለት ነው። የዛንም እንግዲህ እኔ ወንድሜ ይቅርታ ካላደረገልኝ የትም አልሄድም ወንድሜ፣ እኔ ካንተ ውጭ ማናለኝ እያለች እያለቀሰች እሱ ጨክኖባታል ማለት ነው። እንግዲህ ቃል ደግሞ ስላሳዘነችው ቀጥታ ወደ ቤቱ ይዟት ሄዷል ማለት ነው። መሄጃ የለኝም እኮ ካንተ ውጭ ወንድሜ፣ እናትና አባቴ እንኳን ጥለውኝ ወደማይመለሰው ሄደዋል። ስለዚህ እንዴት ነው እኔን እንደዚህ ልታወጣኝ የምትችለው? እኔ እኮ ፈልጌ አይደለም እያለች እየተማጸነችው፣ እሱ ግን ያው ተናዶ ስለነበረ ኤፍራታም ትክክል አላደረገችም። በዚህ ሰዓት ላይ እንደዚህ አይነት ነገር ያው ልትነግረው አይገባም ነበረ። ነገር ግን ከመጀመሪያውኑ ስለነገረችው ነገሮች ቦታ ሊይዙ ይችላሉ። ነገር ግን
ናታን ከነ ጠልቷታል ማለት ነው። አሁን ላይ እንግዲህ ያው ኤፍራታ እንደነገረችው ካወቀች ጽዮን ቀጥታ ኤፍራታን ትጠላታለች ማለት ነው። እንዴት እንደዚህ ታደርግኛለሽ እያለች እሷ ላይ መጮኋ አይቀርም ማለት ነው። ይህም ሆነ ያ ግን ያው ናታንን ካልነገር ነው ያው እያሉም እሷን ለናታን ካልነገር ነው እያሉ እሷንም የሚያስፈራሩ አሉ ማለት ነው። ለምሳሌ ሉሊት ለሱ እናገራለውኝ እያለች ምስጢርሽን እንዲይዝልሽ ከፈለግሽ እንደፈለግኩ አሽከረክርሻለሁ፣ ታዘዥልኛለሽ፣ መርዝ እንኳን ብልሽ ትበያለሽ እያለች እንግዲህ የሰራችላት አጥሚት እንግዲህ ሽንኩርት፣ ቲማቲም ሳይቀርት የተሰራውን ለእሷ ልታበላት ነበረ። ገኒ አትቢ ያምሻል ብላ ባትከለክላት፣ ገኒ እዛ ቤት ውስጥ ባትኖር ኖሮ እንግዲህ የማይበላውን ሁላ ልታበላ ነበረ። ካልበላሽ ደግሞ እኔና አንቺ እናውቃለን ለናታን ነው የምናገረው እያለች እያስፈራራቻት በቃ አለቃ ልትሆንባት ፈልጋ ነበረ። ስለዚህ ሁሉም ሰው በዛ ነገር አጥምዶ ይዟት ከሚያስፈራራት ያው አንድ ፊቱኑ ናታን ሰምቶ እርምጃውን ወስዷል። ነገር ግን ያው ከሉሊትም ከማንም አይደለም የሰማው ከገዛ ሚስቱ ከጨረቃው ነው የሰማው ማለት ነው። ይህ ነገር ደግሞ ለጽዮን ከባድ ነው የሚሆነው። ምክንያቱም አምናና እንግዲህ እሷን አምናት ነው የሄደችው። ፈቅዳም ሄዳ እንደዚህ ሆኛለሁ እኮ ምናምን ብላ የነገረቻት ነገር ግን ያው ኤፍራታም መናገር ፈልጋ አይደለም ሳትፈልግ ነው እሱ እንዲነግራት ያደረገው ማለት ነው። እሷም እንግዲህ ያው በስተመጨረሻ ላይ ከሌላ ሰምቶ እኔን ከሚቀየመኝ እኔና እሱ መሀል ሌላ ክፍተት ከሚፈጠር ብላ ነው ይሄንን ነገር የተናገረችው። ፈልጋ እንዳልሆነ ሁላ እየተናገረችው ነው። እንግዲህ እሱ ስሜታዊ ሆኖ ሄዶ የጮህባት ነገር ግን ከማን ያረገዘችው የሚለውን ነገር አላጠራም ነበረ። ቃልም ያለው እንግዲህ እዛች ያኔ በተፈጠረ ነገር ላይ መደማመጥ የሚባል ነገር እናንተ ቤተሰብ ውስጥ የለም። ምንድነው አንዱ አንዱን ቢያዳምጥ ኑሮ ማን ጥፋተኛ እንዳልሆነ ይለይ ነበረ። ለምንድነው በዚህ ልክ ቤተሰቦችሽ መሀል የሆነ ረጋ ያለ ነገር ያሌለ፣ ለምንድነው መደማመጥ ያሌለ እያላት ነበረ ማለት ነው ጽዮን ደግሞ ያው እንደዛ እያንደባለላት እያንከባለላት እያፈረጣት ወደ እሱ ነበረ ስትሸሽ የነበረው ማለት ነው። እና የጽዮን እውነተኛ እህትነት በጣም ነው ደስ የሚለው። እኔ በጣም ነው ያደነኳትኝ። አንዳንድ ጊዜ ወንድሞቻችን ሲቀጡንና እንደዚህ ተናዶ ስሜታዊ ሆኖ ሲመቱን ወደ እነሱ አይደለም የምንሸሸው፣ ወደ ውጭ ነው የምንሸሸው፣ ወይ ደግሞ ሰው ጋር ነው ሄደን ለማምለጥ የምንሞክረውና እሷ ወንድሜ ያለኝ ወንድሜ ብቻ ነው ብላ እንደዛ ሲያመናጭቃ እንደዛ አንቆ ሲይዛት ከሱ ወደ ሌላ ከመሸሽ ይልቅ ወደ እሱ ነበረ ስትሸሽ የነበረው። እውነተኛ እህት እንደዚች አይነት ናት ማለት ነው። እና ያው እንደዛ የገፈተራት መሬት ለመሬት እንደዛ ያዞራት አልጠላችሁም። እውነቴን ነው። በጣም ነው የገረመችኝ ጽዮን ማለት ነው። የእህትነት ፍቅር በዚህ ልክ በጣም ነው ደስ የሚለው። ምንም ቢሆን አሁን ለምሳሌ ህፃን ልጅ በእናቱ ቢቀጣ ወደ እናቱ ነው የሚሸሸው እንጂ ከእናቱ ወደ ሌላ አይሸሽም ማለት ነው። እና ብዙ ጊዜ አንዳንድ ልጆች በጣም ነው የምደነቅባቸው ማለት ነው። የጽዮን እንደዛ ናታን ላይ መጠምጠም እውነተኛ እህትነት ለወንድም ያላት እህትነት በጣም ነው ግርም የሚለው። እንግዲህ አንዳንድ ልጆች ኮመንት ስር ይሄ ድራማ ምን ያዛችሁበት፣ ምን ተማራችሁበት፣ እኔ ምንም አልተማርኩበትም የምትሉም አላችሁ ማለት ነው። ከሁሉም እንማራለን ማለት አይደለም። ነገር ግን እዛ ድራማ ውስጥ ሐረግ ድራማ ውስጥ ብዙ መማር ያለብን ነገሮች አሉ። አሁን የዛሬው ፓርት ላይ ናታን እንደዛ ጽዮንን እንደዛ ሲያደርጋት ሌሎቹ ፈርተው ያልተጠጉት፣ እሷ ግን እንደዛ ሊደበድባት የተነሳ እሷን ሊገላት የተነሳውን እግሩ ላይ ተጠምጥማ ከእግሩ አልላቀቅም ማለች ማለት ነው። እና እህት ከወደደች ወደደች ነው። ያው የራስ ሰው ከወደደክ ከነ ምናምን ከነ ጥፋት ከነ ሁሉ ነገርክ ነው የሚወደውና እሷ ደግሞ ሌላ ሰው ስለሌላት ወይ ደግሞ ጓደኛ ጠፍቷት አይደለም ራሷን ማስተዳደር አቅቷት ላይሆን ይችላል። እና አንዳንድ ጊዜ ከድራማዎች የምናየው እውነተኛ ሰዎች፣ እውነተኛ ሰው ለእኛ ፍቅር አለ ወይ በመታችሁ ሰዓት ላይ የሚሻሻችሁ፣ ፍቅር በሆናችሁ ሰዓት ላይ ደግሞ የሚቀርባችሁ ሰው ያው ታውቃላችሁ ያው አስመሳይ ሰው ነው። ምንም ቢሆን እናት ልጇን ብትቀጣ ልጇ እየቀጣችን ቢሆን ወደ እሷ ነው የሚሻሸው እንጂ ወደ ሌላ ሰው አይሄድም ማለት ነው። ምክንያቱም የዘላለም ቤቱ እናቱ ናት። ስለዚህ የዛሬ የጽዮን እንደዛ ለወንድሟ የወንድሟ እግር ላይ እንደዛ ተጠምጥማ እንደ እባብ ተጠምጥማ እሱ እንደዛ እያሽከረከራት ልቀቂኝ፣ ካሁን በኋላ አላውቅሽም እያላት እሷ ግን ወንድሜ ከአንተ ውጭ ማንም የለኝ የትም አልሄድም ብላ እግሩ ላይ ተጠምጥማ
ሊገላትም ይችላል በዛ ሰዓት ላይ ማለት ነው። እና ያንን ነገር ሳትፈራ በዚህ ልክ ወንድሟ ላይ መጠምጠሟ እኔ በጣም ነው የገረመኝ ማለት ነው። እስኪ ስንቶቻችንን ታዲያ ልክ እንደ ጽዮን ወንድማችን ሲቀጣን መልሰን እሱ እግር ስር ወድቀን የምንገኘው ማለት ነው። እውነት ከጠላኝ ጠላው እኔም ብለን እኮ አይንህ ለአፈር ብለን የምንል ነው የሚበዛው ማለት ነው። እና ከሐረግ ድራማ የምንማራቸው ብዙ ነገሮች አሉ። አሁን ለምሳሌ ናታንና የኤፍራታን ትዕግስት፣ አንዳንድ ጊዜ ደግሞ ትዕግስትም ልክ አለው። በስተመጨረሻ ላይ እንግዲህ ሰውን መጉዳት ይጀምራሉ ማለት ነው። በጣም ትዕግስት ያለው ለስንት ዘመናት የሰውን ባህሪ ታግሰው የሰውን ክፋት ታግሰው ምን ብሎ የቆዩት የሆነ ጊዜ ላይ ደግሞ ሰውነንና እንሳሳታለን። ኤፍራታ ደግሞ ሄዳ ሉሊትን ወጋቻት። ምክንያቱም ልጇን ገላ በእሳት አቃጥላ ተብላ ስለተነገራት ያንን ነገር እውነት ነው ብላ ወስዳ ያኔ ነው ስህተት የሰራችሁ ማለት ነው። ከዛ በፊት ግን በያፌት እጅ ገብታ እንደዛ ስትሰቃይ በነበረበት ሰዓት ላይ ያፌት ላይ በቀል አላሰበችም ነበረ ማለት ነው። አሁን ላይ ግን በቀለኛ ሆናለች። ምክንያቱም ሰው በቀለኛ እንድትሆን ስለሚያስተምርህ ብቻ ማለት ነው። መታገስ፣ ትዕግስት ሲኖራችሁ በጣም ከሰው ጋር መቻቻልን ለምዳችሁ ሰው ሲጎዳችሁ በትዕግስት እያለፋችሁ እኔ አልጎዳም ለእግዚአብሔር አሳልፌ ይሰጣሉ ብላችሁ ታግሳችሁ ቁጭ ስትሉ የሰው ልጅ ደግሞ በዛው ልክ አናታችሁ ላይ ወጥቶ በቃ እኔ ብቻ አዛዥ እኔ ብቻ አዋቂ ብሎ እንደፈለገ ሲያሽከረክራችሁ ትዕግስታችሁ ሊያልቅ ይችላል። ምክንያቱም የሰው ልጅ ነንና ትዕግስት እንዳለን ሁላ ደግሞ ትዕግስት አስጨራሽ ሰዎች ሊኖሩ ስለሚችሉ ጸባያችንም ሁለ ነገራችን ተቀያይሮ ወደ አውሬነት ተቀይረን ሰውን መጉዳት መጀመር እንችላለንና ያ ነገር ደግሞ አሁን ላይ ናታንና ኤፍራታ መካከል አለ ማለት ነው። ምንም ያህል ቢዋደዱ ቢፋቀሩም በአሁኑ ሰዓት ላይ ናታንም በቀልን እያሰበ ነው፣ ኤፍራታን በቀልን እያሰበች ነው። ምክንያቱም ቃልን ባይጎዱት ኑሮ እስከዛሬ ድረስ ልጃቸውን እጃቸው አስገብተው ነበር። ኤፍራታ እስከዛሬ ድረስ ልጇን ሳታገኝ ወይ ደግሞ የልጇን መኖር ያላወቀችው ቃል የዛኔ ፕሮግራም ያደረጉለታ ሁሉንም ነገር ሊነግራት ነበር። ልክ ሊነግራት ስል ነው እንግዲህ ምግቡን ሰጥተውት ስለነበር ምግብ እየበላ ያኔ እንግዲህ መርዝ ስለነበረ እንዴት ፋታ ሰጥቶት ይንገራት ሁሉንም ነገር ዛሬ እነግራታለሁኝ ብሎ ወስኖ ነበረ። ግን ደግሞ ብዙ ነገሮችን እራሳቸው ነው ያበላሹት ማለት ነው እንጂ እስከዛሬ ድረስ ኤፍራታ ራሱ ልጇን አግኝታ በደስታ ትኖር ነበረ ማለት ነው። ናታንም ይህን ሁሉ ፈተና ውስጥ አይገባም። ሌላኛውና ዋነኛው ነገር እንግዲህ ናታን የሆነ ፕሮጀክት ጀምሯል። ያን ፕሮጀክት ደግሞ የኤፍራታ ልደት ቀን ሰርፕራይዝ ሊያደርጋት ነው ማለት ነው። ያንን ነገር ደግሞ አሁን ላይ ከናታን ጋር የሚሰራው ሰውዬ እንግዲህ አሁን ላይ ከያኔት ጋርም ግንኙነት አለው፣ ከሉሊትም ጋርም ግንኙነት አለው። እንደውም ይባስ ብለው ሉሊት ይዛ መታ ቤቱን እያስማማችን ያለችው የነ ቤዛን ቤት ማለት ነው። በአሁኑ ሰዓት ላይ እንግዲህ ሌላ ችግር ይዞባቸው መጥተዋል ማለት ነው። እንግዲህ ሉሊት ሌላ ችግር ይዛ መታለች። እዚህ ቤት ውስጥ እኔም ድርሻ አለብኝ፣ ስለዚህ ቤቱ ሊሸጥ ነው ምናምን ብላ እንግዲህ ሰው ይዛ መታለች። ያ ሰው ደግሞ የናታን ወዳጅ የተባለው አሁን ላይ ፕሮጀክቱን አብሮ የሚሰሩት ልጅ ነው ማለት ነው። ገነትም እንግዲህ አሁን ላይ ይህንን ነገር ስታይ ቀጥታ ለናታን ነበር የደወለችው። አሁንም ሌላ ችግር ተፈጥሯል፣ ፈጥነ ወደ ቤት ካልመጣ አሁንም ብዙ ችግሮች ውስጥ ትገባለህ ናታን ብለዋለች። ሉሊት ቤቱን ለመሸጥ አንድ ሰው ይዛ መታለች። አሁን ላይ ድርሻ አለ፣ እኔም እኮ ድርሻ አለኝ ብላ ቤቱን እያስማማችን ያለችው ምን እየተፈጠረን ያለው ብላ እንግዲህ ለናታን ደውላ ነግራለች ማለት ነው። ናታን መጥቶ እነዚህን ሁለቱን ሰዎች እንግዲህ አንድ ላይ ሳያቸው ምን ሊሰማው ይችላል? አስቡት እንግዲህ አምኖ እና ፈቅዶ አብሮ የሚሰሩት ሰዎች ናቸው። በዛ ላይ ደግሞ ያው ከቃልም ጋር ግንኙነት ሊኖረው ይችላል ማለት ነው። ነገር ግን ከዛች ያኔት ተብዬዋ ጋር በምን በኩል ነው የተገናኙት? ይህ ነገርስ መልሶ ናታንና ኤፍራታን ሊጎዳ ይችላል ወይ? ምክንያቱም አሁን ናታን ወደ ነገኒ ቤት ከመጣ ሉሊት እያስማማችው ያለችው ሰው ከሱ ጋር በፕሮጀክት በኩል አብሮ የሚሰራ ነው። ያኔ ሉሊት እያስማማች ባለችበት ቤቱን እያስጎበኘችው ነው። ፎቅ ድረስ ይዛ ወጥታለች ክላሶችን ለማሳየት። ከዛ እንግዲህ ገኒ ደውላለት ከመጣ በኋላ ናታን እነዚህን ሁለቱን ሉሊትና ያን ሰውዬ ካገኘ አሁን ላይ እንግዲህ ምን እንደሚሰማው ምን እንደሚፈጠር መገመት አያቅትም። ወይ ደግሞ እሱ ሳይመጣ ያንን ቤት ካሳየች በኋላ ሊሰወር ይችላል ሰውየው። ምስኪ ምን ይሆናል ብላችሁ ገመታችሁ እናንተ። እናም ደግሞ አሁን ላይ የሉሊት ይዛ የመጣችሁ ሰው ከያኔትም ጋር ግንኙነት አለው። በምን በኩል ይሆን? አሁን ላይም እንግዲህ
ከናታን ጋር ነው የሚሰራው። ነገር ግን አለቃ ብላ ነው ያኔት ስትጠራው የነበረው። ያኔትን ለምን ፈለጋት? ሊጠቀምባት ፈልገው ነው ወይስ ናታን እና ኤፍራታን የሚጎዳ ነገር አብረው ሆነው ሊሰሩ ፈልገው ነው የሚል ነገር ይኖረዋል ማለት ነው። ምክንያቱም አሁን ላይ አዲስ ነው የመጣው የአሁኑ ሰው። እንግዲህ ሐረግ ድራማ ላይ አዳዲስ ካራክተሮች እየገቡ ነው ያሉ። በዛው ልክ ደግሞ ድራማው እየረዘመ ይመጣል ማለት ነው። እንግዲህ ሰውም እየተሰላቸ እየመጣ ይመስለኛል አንዳንድ ኮመንቶችን ሳነብ። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ናታን ጽዮንን እንደዚህ ያደረጋት ሰው አያውቅም ማለት ነው። ጽዮንም አታውቀውም በነገራችን ላይ። ምክንያቱም እሷ አሁን አቤልን ነው እየወነጀለች ያለችው። እንግዲህ ቢኒያም በህይወት አለው ብሎ ደብዳቤ ጽፎልኝ ስለነበረ ያንን ሳነብ ራስን ስቼ ወድቄ ነበረ። ያኔ ደግሞ አቤል ነው ያነሳኝ ብላ ነው የምታስበው። ያኔን የተደፈርኩት ብላ ነው እንግዲህ እያሰበቻለችው። አቤል ደግሞ ይሄንን ነገር እንዳላደረገ ከጓደኛው ጋር ሲያወራ ነበረ። ቀጥታ እሷ ራሷን ስታ በወደቀችበት ሰዓት ላይ ይዟት የሄደው ጓደኛው ቤት ነበረ። ጓደኛው ቤት ከሄደ በኋላ እንኳን በአንድ መኝታ አልነበረም የተኙት። እሷን አልጋ ላይ እንድትተኛ አድርጎ ከዛ በኋላ ሌላ ቦታ ነበረ ፍራሽ አድርጎ እየተኛው ማለት ነው። እና ማን ነው ጽዮንን የደፈራት? እስከ ዛሬ ድረስ እንግዲህ ከቃል ጋርም እንደዚህ ውጪ ላይ ነው እንጂ የሚገናኙት ሌላ ቦታ ተገናኝተው አያውቅም። ከዚህ በፊት ምናልባት እንግዲህ ያው መጠጥ በምጠጣበት ሰዓት ላይ እንግዲህ ረጅም ጊዜ ነው። እሱ ደግሞ ሊሆን አይችልም። ቢኒያም ነበረ ራሱን ሸፍኖ ቤት ድረስ ሲያደርሳት የነበረው። ስለዚህ ምናልባት ከሱ አረገዘች እንዳይባል ረጅም ጊዜ ነው ከሱ ጋር ካቆመች እና አቤል ጋር ማለቴ እሷ በማታውቀው ነው። እሱ ግን ቤት እያደረሳት ነበረ። ነገር ግን ያንንም ነገር ገልጾላታል በጽሁፍ ማለት ነው። ያኔ ነው ራሷን ስታ የወደቀችው። ያኔ ከወደቀች በኋላ አቤል እንግዲህ ያው ወስዷት አረጋግቷት ሌላ ቦታ አሳድሯት እንደ ሄዱ ነው የሚያመለክተው ማለት ነው። ነገር ግን ያኔ ነው አቤል የተጫወተብኝ ብላ ነው እሷ የምታስበው። አቤል ደግሞ በፍጹም ይሄንን ነገር አላደረኩም እያሾፈችብኝ ነው እንዴ ያለችው እያለ እና ኤፍራታ ቤትም ከገባ በኋላ ተደብቆ እየሰማቸው ነበረ። እዛው ነበረ እንግዲህ ደርቆ የቀረው። ከዛም እንቅልፉ መጣ፣ እዛው ተኛ። ጠዋት ሲነጋም እዛው ነበረ ኤፍራታ ያገኘችው። ሁሉንም ነገር ሰምቷል ከኤፍራታ ጋር ሲያወሩ የነበረው። አሁን ላይ እንግዲህ ናታን በእርግዝና ሰበብ ነው ከቤት ያወጣት ሲባል እውነት እያሾፈች አይደለም፣ እውነቷን ነው እንዴ እንደዛ እያለች የነበረው እና ማን ነው ይህንን ነገር ሊያደርግ የቻለው የሚለው ነገር እሱም ግራ ገብቶታል። ነገር ግን ኤፍራታም ለናታን ነገረችው እንጂ ከማን እንደሆነ እሱም አላዳመጣትም፣ እሷም አልነገረችውም። ምክንያቱም ሳትፈልግ ነው ብለዋለች። እሱ ለምን አረገዘች? እንዴት እንደዚህ ያደረገች? አዋረደችኝ፣ የኔ እህት እንደዚህ አታደርግም የሚል እሳቤ ስለነበረው በጣም ተናዶ ስለነበረ ነው። ስለዚህ አንዳንድ ጊዜ እህልን አላምጠው ነገርን አዳምጠው የሚባል ነገር አለ ማለት ነው። አለመደማመጥ ቃል እንዳለ አለመደማመጥ እነሱ ቤተሰብ ውስጥ አልተፈጠረም። ሁሉም ሳያጣሩ ነው በቃ የሆነ ሰው እንደዚህ ሆኗል በሚለው ሄዶ ሰውን እየጎዱ ያሉት ማለት ነው። አሁን አቤል ነው ብትለው ማለት ነው ቀጥታ ጽዮንን ትቶ አቤልን ለመግደል ነበረ የሚሄደው፣ አቤልን ለመጉዳት ነበረ የሚሄደው ማለት ነው። አሁን ላይ ግን ያው አቤልም ከቃል ጋር እንደምትገናኝ ጽዮን ከቃል ጋር እንደምትሆን እንዲሁም ደግሞ ያው ያኔት ተብዬዋ ሁለቱ ፍቅረኛሞች ናቸው ይዋደዳሉ ብላ እነሱ አንድ ላይ ሆኖ በሚያወሩበት በዛ ላይ ደግሞ እንደመሳሳሙ አድርጎ ነበረ ያኔ እንግዲህ ያው ሲቀርባት እንዴ ምን ልታደርግ ነው ምናምን ስትለው ያኔት ደግሞ ያ ነገር ቅርብ ቤታቸው በጣም ጥሩ ስላልነበር በዛ ሰዓት ላይ ያው ምንም አልተፈጠረም። ነገር ግን የሆነ ነገር እንደተፈጠረ አድርጋ ነበረ በመጥፎ ሰዓት ላይ እንግዲህ አቤልን ያሳየችው። አቤል ደግሞ በአሁኑ ሰዓት ላይ ከእሱ ጋር ፍቅር ጀምራለች፣ ሳትጀምር አያቀርም። ትላንትና ማታም ከእሷ ጋር አይቻለው እያለ ነበረ ማለት ነው ለናታን ሲነግረው የነበረው። ያ ነገር ደግሞ ከቃል ጋር ነው እንደዚህ ያደረገችው እንዲለው አደረገ ማለት ነው ናታንን። እንግዲህ መጨረሻ ላይ ምን እንደሚፈጠር ጽዮን ወደ ቤት ትመለሳለች ወይስ እንዳስወጣት ይቀራል? እንዲሁም ደግሞ ናታን እስከ መጨረሻው ድረስ አምርሮ ጽዮንን ይጠላታል ወይ? ምክንያቱም አሁን ባልተጣራ ነገር ነው እንደዚህ እያደረጋት ያለው። ጽዮንንስ ማን ነው እንደዚህ ያደረጋት? እሷ ይሄን ያህል ራስ አንስታ እንደዚህ በማታውቀው ነገር እንዲህ እየተሰቃየች ያለችው በማን ይሆን የሚለው ነገር እንግዲህ ያው መጨረሻ ላይ ያው ማብራራታቸው ወይ ደግሞ
ሌላኛው ፓርት ላይ መምጣቱ አይቀርም ማለት ነው። እኛም በተስፋ እንጠብቃለን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሐረግ ድራማ እንግዲህ ለብዙዎች ጥያቄ ሆኖባቸዋል ማለት ነው። ምክንያቱም በየጊዜው እየረዘመ አዳዲስ ካራክተሮች እየመጡበት ነው ያለው። በዛም ልክ ደግሞ ናታንና ኤፍራታ ይሄን ያህል ልጃቸውን ሳያገኙ በጣም እየተሰቃዩ ነው ያሉት። ከአሁን በኋላም ደግሞ ከዚህ በላይ እንደሚሰቃዩ ነው የሚያሳየው ማለት ነው። ወይ በሌላ ልጅ ተባርኮ ምናምን ካራክተሩ ቢመጡ ደስ ይላል። ምክንያቱም ሁልጊዜ ስቃይ 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 ሲሆን ያው የሆነ አዲስ ነገር ካሌለው በጣም ነው የሚያናድዳችሁ። በተለይ ያኔት የምትባል ሴትዮ እዛ ድራማ ላይ ባትኖር በጣም ነው ደስ የሚለው ማለት ነው። በጣም ነው የምታስራት፣ ትጮኻለች ሰራተኛዋ ላይ ግድግዳ አስጪ አንቺ ስራሽ ምንድን ነው እያለች በስተመጨረሻ ላይ አሁን ጽዮን ይዞባት መጣ። ለምንድን ነው ይዘህ መጣው? ከፈለክ እዛው ድብን ትበል እያለች ለሰው ልጅ ርህራሄ ያሌላት ሴት ናት። እና በዛ ላይ ደግሞ እንግዲህ ሌላ ስራ እየሰራች ነው ያለችው ከቃል ተደብቃ ማለት ነው። አሁን ላይ እንግዲህ እዛ ቤት ውስጥ ጽዮን ገብታለች። ጽዮን አብረው ነው የሚኖሩት። ይህን ነገር ደግሞ አቤል ከሰማ ሌላ ችግር ሊፈጥር ይችላል። ከሱ ጋርም ሄዶ እሷ የኔ ብቻ ናት ብሎ ከቃል ጋር ተነጋግሮ ነበረ አቤል ማለት ነው። እንግዲህ ያው ሐረግ ድራማ ይቀጥላል። ወዳንም ጠላንም እናያቸዋለን ማለት ነው። እና እስኪ እኔም ላይክ አድርጉኝ አበረታቱኝ እላችኋለሁ። ውድ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።